السلام عليكم ورحمة الله وبركاته. ودنا የተከበራችሁ ወደ ቻናሌ ተከታታዮች ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልহামዱሊላህ። እንግዲህ በአዲስ ቪዲዮ ካሽ ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኤዲዮል ምልክቷን እየተጫናችሁ ቤተሰብ ሁኑ ላለው በአክብሮት እንግዲህ ዛሬ በአዲስ ቪዲዮ ካች ብለናል ማለት ነው። ነግሬሽ ነበረ አብርሽ ውሽማ እንጂ ባላይ ሆንም ብዬ ውሽሚት በእንግሊዝ ቻዩ ከሚስቴና ከልጅ ጋር መኖር ነው። እኔ ስለዚህ ሚስቴና ልጅን መርጫለሁ። በቃ ሁሉ ነገር ባንዴ ትተዋለህ ወይ? እስኪ ንገረኝ። ማትፈልገው በህግ አምላክ አንተ አቢል የምትባል ቀናቀን ቆነቆን አንተ ቀንቀናም በህግ አምላክ ብያለሁ። አልፈልግም ታላላስ አልፈልግም ብሏል። ፕሊዝ ምርጫ የሩታን ቻለ ቋቢል እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተቆ ራሱ የምርጫ የሩታን ቻለ እንዴ ከመች ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳረገችብህ ያላቀም ናርጋባችሁ ነው ለምትለው ሩቲማ ፍቅር ተፍቅር ውጭ ሌላ ምን አለ? ፍቅር ልጅ በቃ ፍቅር ነው የሰጠቻቸው። ከዚህ ውጭ ምንም እንዲያንተ እኮ ነገር ተዛና ተዝ እያጠነጠነች አይደለም። እንዲያንተ የሰው ትዳር እየፈረሰች አይደለም። እንዲያንተ የሰው ቤት እየፈረሰች አይደለም። አንተ ቀንቅና እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎቱ እኮ ነው መልስላችሁ? አብርሽ ሄርሜላ የምትባልን ሴት አልፈልግም። የምፈልገው ሩታንና ልጅን ነው። ወደ ቤቴ ወደ ትዳሬ ተመልሻለሁ። ሩታ ቤት ነው ያለሁት። ወደ ሩታ ነው። ወደ ሄርሜላ ጋለሞታኔ አልፈልጋትም። አትሸተኝም። በቃችኝ አለ። በቃ እንዴ ጊዜ ስለይባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። አብራት ቤታችን ሰው እንዲገባ ነው። ማን ደብቆ ነው? እሺ ወንድም ደግሞ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህ መታመሜ ሰማል እንኳን ማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ ያደረጉት እነሱ ናቸው። በይ በቃሽ ተሩታ ጭንቅላት ላይ ወረድ ቢ አልፈልግሽን ተብለሻል። አልፈልግሽም ብሎሻል። ሀላስ ቀለበቱን ማውልቂ ብሎሻል። ህይወትሽን ምሪ ብሎሻል። ኑሪ የራስሽን ኑሮ ማለት ነው። በቃሽ ውጪ ቀንስ ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክሪ። ወንበር ተቀመጡ። አብርሃም ነገር ለማስረዳት ሞክሪ። ወንበር ተቀመጡ። አብርሃም ተቀመጡ። ይሄ አንተ ቤት ነው። እሺ ያንተና የሄርሜላ ቤት ነው። ሰምተኛል? አዝረጭ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ እባክሽ ሳሚ ወደ ቀልቡታ ተመለሰ አላለም። በመሳም እንግዲህ ያውሳ ነገሩ በመራቅ የተወሰደ ሰማኛል። አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ለስማኝ ኤፍሬም አንተ ሚስት አለችው። ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳ ምንም ጥቅም የለውም። ስለ አብርሃም የሚያስጨንቀ ትዳር መኖሩንም እኮ ረስተዋል። ድሮም እኮ ትዳር የለውም ብላ ነው በሰው ትዳር ላይ ገብታ ዘላ ጥልቅ ብላ እንደ ዝንብ የሰው ትዳር ልምልም ያደረገችው። የሰው ባል ሰርቀህ ለቀሬ ነው ሌቢት በዴቢ ተከባሪ ማን የሰው ባል እንዲወስደሽ እንኳን መለሽ። ድሮም እኮ ላይሆንሽ ታይስጮ ስጩም እንዲናትበው አላሉ ሰውዬ። ስለዚህ ወንድም እንደዚህ ሆኖ ስተቢያንስ አደነ ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም። እሺ አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው። እሺ ሴትዮ ምን ነው ሰተር ብትይ? ምን ነው የመጣሽበት አመጣጥሽን ረሳሽው? እንዴ ምን ነው ሰተር ብትይ? ምን አለ እንዴው ጨርሰሽ አንቺ ወንድ አብርሃም ተው በእግዚአብሔር ወደ ራስ ተመለስ። አሁን ፈልገህ ነው ይሄንን ውስጥ የገባኸው? ፈልጌ ነው እኔ እኮ ሚስቴን ልጄም ብዬ ነው እንዳልፈለግ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄርሜላ ጋር ብታላ ራሱ ከሩታ ጋር አልሆንም ብለሃል ነው። ይሄ አቢል የሚባል ቅንቅናም ሙጀሊያም ማለት ነው። እንደው እንደዛ አድርጎ የሚያንጨረጭረው ምን ያቀመሰችው ኑሮት ነው? ሄርሜላ ምንድን ነው ያቀመሰች? አንተ ያቀመሰች ነገር አለ እንዴ? የሚያንጨረጭር ያንጨረጭር ነገር በስልክ ነው ደስ ይላል። ግን ደግሞ አሁን እንዴ ሰው እንደሆነ ይንጨረጭራል። አረ ውርፋላ ከሩታ ጋር ሴትዮ አንተ ማለት ከሩታ ጋር ህይወት ማለት ያኔ ትዳሩን እኮ ልታፋች የቻልሽ እኮ አንቺ ነሽ እኮ። የሰው ቤት ያፈረሽው ጥልቅ ብለሽ ገብተሽ እንደ ዝንብ ዘለሽ ጥልቅ ብለሽ የሰው ቤት የሰው ትዳር ልም ይበል ኑሮሽ እልም ብለሻል። መቼም እንደዚህ ምን ጉር ነሽ ማፈሪያ
እላው ላይ ወጣሽበት አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። እንግዲህ ያውሳ ልጅ ወንድ ያልወድም ታላ ጥጃ አልጠባም ታላ እንግዲህ ምንም ማድረግ አይቻልም። ድሮም እኮ የሰው ትዳር የሰው ቤት አፍረሳችሁ ነው በግድ ወሰዳችሁት። አሁንም በግድ ያፈናችሁ ልትይዙት ነው እንዴ? አራቢል ተሳተራ አንተ ቀንቀና ሙጀሊያ የሚሆን ክልሽ ምን ይመስልክ ነው? በጣም ታማለች ብሎ ይኸውልህ የምታስፈልጋት አንተ ነው። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው። ከታመምሽ እዛ ሕክምና አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩኝ ያለሁት አብርሃም፣ ከኔ ጋር ህይወትን እየኖርክ እኮ በመቅጽበት ነው። በሁለት ተጀመረ። በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እኔ እንደምትፈልገኝ አሁን አስመሳይ ነህ በጣም አስመሳይ ነህ በጣም። አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። ወይኔ አለ አብርሃም ይምጣልኝ ብለሽ አልነበረም እንዲህ አለ። እንዴ አንቺም እኮ ትፈልጊው ነበር። ይሄ ነበር ላንቺ የሚሆንሽ። አንቺ ሙጀሪያ፣ አንቺ ቅንቅናም የሰው ባል የሰው ትዳር የሰው ልጅ የምታስለቅሽው የሰው ቤት የምታፈርሽው የሞቀ ቤት ዲህ ኩክ የምትይው እንዴ ዝም ብለሽ ጫልሽ ዲህ እየጨመቁ አይደለም። አንዴ አውራትና በቃ ተረጋጋሽ። አሁን ሁሉ ነገር ደረሰ። አዳምጠኝ መደም እሺ፣ ተረጋጋና ከዛ በኋላ ደግሞ ማንቺ ራሱ አይከብድሽም እንዴ? እንደዚህ ነው ተረጋጋ። አንተ የኔነክ አሁን ዛሬ በደንብ ከነጉድ ያንገኝነክ ገባ። ይህ ነገር ሲያጠቅማቸው አንተ ከዚህ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ እነሱ ተስፋ ስለማይቆርጡ ነው በዚህ ቤት መስመር እየሄዱ ያሉት ማለት ነው። ምን አርጋብህ ነው? ነገሪ ብትነገሪ አንቺ አይገባሽ። ምን ያልፈልግሽም መቼም ልሆን ላንቺ አልችልም። የሩታ ነኝ፣ ተሩታ ልጅ አለኝ፣ የምወዳት ሚስት አለችኝ። ማከላችን ገብተሽ ያበጣባሽን አንቺ ነሽ። አንቺ አበጣባጭ፣ አንቺ አተራኳሽ። ስለዚህ የራስሽን ህይወት ኑሪ፣ የራስሽን ህይወት ጀምሪ ብሎሻል። ልክ ወንድም አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም ዲያና ለምትለው ስለማታስፈልጉ ነው። እህትየቱም ሆነ ታስፈልግም እንዴ አንተ ያለ ቅንቅናም አያስፈልግም ማለት ነው። ስለማታስፈልጉት ነው የሸሻችሁ። አልፈለጋችሁም፣ ጣላችሁ፣ በቃ አስጣላችሁት። የምትረቡት አይደላችሁም። የሰው ቤት ማፍረስ እንጂ ሌላ አታውቁም። እኔ የሆነ ነገር ምንም ነገር መለስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት እንደማልፈልግ እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው ነው። በደንብ የተሳሳተ ህይወት የተሳሳተ መንገድ ነበር የጀመረው አንቺ ስትገቢ ማለት ነው። አዎ ስህተት ነው። ሩታን በደንብ ማፈቅራት መወዲያት የሩታን ብሎሻል። ስለዚህ ራስሽን ችለሽ ጥግሽን ያዥ። ከኔ ጋር የጀመርሽው ህይወት ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው። አታሳዝንም ማለት ነው። ህይወት ሲልጅ ነው አይደል እንዴ? ራስሽን ህይወት ኑሪ ያታል እኮ ካንተ ጋር ብዙ ነገር ነበር ያሰብኩት። ካለ ብዙ ነገር ነበር ካለ በቃ የራስሽን ህይወት ኑሪ ብሎሻል። በቃ ስለዚህ እንቅጯን ተነግረሻል። ቁርጥ እንግዲህ የራስሽን ህይወት ኑሪ ጀምር። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። ከዚህ በላይ አታስገድዱት ልጁ። አብርሃም ቆይ አንዴ ኤፍሬም፣ ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። ችግራችሁ ተው፣ በቃ ልቀቀው። ሁለተኛ ባንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ከሆን በኋላ አንተ በቃ ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ የጠራኸው የማማን ወሬ አባባ ይሏችኋል። እንደዚህ ነው ማለት ነው። አልጥራው ብልሽ አለ ውሸት አምትሉት ላንተ አይደል የተጣራው። በል እንግዲህ ትቻለው በል። ለምን ሩታ ብቻ ተቃጥላ ትቅር፣ እናንተም ተቃጠሉ እንጂ ሞቅመሱት፣ በደንብ ቅመሱ፣ ሞክሩት። እንግዲህ አብረን እንቃጠል። በልበሉ በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። በጠረው ይሻል ነበር። እኔ ለአንቺ እንትን ይሻልሽ ብዬ ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ።
ደሞ ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰበት ዝታ ደሞ ደሞ በእንግዲህ ሄርሜላ ያዘንሽን አጣጥሚያት ማለት ነው። ላስላስ እያደረግሻት አጣጥሚያት። እንዴት ናት አንቺ ዋዘኔቱ? እንዲው ደግዬ ናት። እንዲው ትጥማለች እንዴ? ማን አልቅሶ ማን ይስቃል? ማን አልቅሶ ማን ስቆ ሊቀር? ማን ዘርፎ ማን ተዘርፎ ሊቀር? ኧረ እባክሽ ነው እንዴ? በእናትሽ ተሜዲያ መተሽላው ላይ ኩክ ብለሽ አዎ ልትቀር የሰው ባል የሰው ነው እናዬ። ታይ እንጂ የሞፈር የሚያክል እግርሽን እናት ምን ነው በይ። ምን ነው ሸክሙ ነው ትርፉ ያንጂ መሸከሙ ከብዶት ነው ተመልሶ ወደ ሚስቱ የመጣው። ምን በወጣው እናቴ ሞፈት ነቃው። ምን በወጣው እሸገረኝ ብሎ እናትዬ ረዲ ያለኝ ያየ ከነቀረብሩ ምን በወጣው ሞፈርታና ቀንበሩ ተሸክሞ እዲያውኒ እንዴ ሞፈርታና ቀንበሩ ተሸክሞ እዲያውኒ እንዴ ምን አለችው ሩታ እናቴ እንዲፈልግ የሚያሾራት። ስለዚህ እናቴ ኩያ ሚስቱ ምሳያ ሚስቱ ሩቲ ናት እንጂ አንቺ አይደለሽም። አሮጊት በእንግዲህ አፍሽን ስትራ አድርገሽ አርፋሽ መቀመጥ ያለብሽ አንቺ ነሽ እንጂ ሩታ አይደለችም ማለት ነው። ለማንኛውም እንኳን ደስ ያለሽ። ማን ተዘርፎ ሊቀር ነው? ማን ዘራፊ ሆኖ ማን ተዘራፊ? እናማ የሰው ባላ ሄዳችሁ ፊት ብላችሁ ለላላላላላ ለምትሉ እናቴ ሎሽን ሳሙና ሹ አድርጋችሁ መታ